ኢትዮጵያ እንደ ሎስ አንጀለስ ሰማይ ላይ የታዩት የሳት ቀለበቶች ወረዱም የታየው ታዲያ የሳት ቀለበት ወደ ተራሮቹ ከወረደ በኋላ ሰደድ እሳት በመሆን ደኖችን አቃጥሏል። በኋላባና ከምባታ ዞኖች ድንበር አካባቢ በተለምዶ ደግሞ ወንዶ ተራራ ይባላል ያ ቦታ። ስለዚህ እዛ ቦታ ላይ የሳት ላንቃ ተከፍቷል። የአዳምና የሔዋን ሕይወት እኛ እነሱ ቅጠሉን የበሉት እኛ ቅርንጫፉን ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ። ለቤተ ክርስቲያን ሸክም አንሆን። ይሄ ለቤተ ክርስቲያን ሸክም መሆን ይባላል። ሸክም ምን ሜርሲያን ትምህርትን ሳይማሩ ቁጭ ብሎ ዝም ብሎ ብቻ የሆነ ነገር በተባለ ቁጥር አንተማ መናፍቅ ነህ ማለት ይሄ በጣም እኔ ክርስቶስን በጣም በቃ ለኢርሳን የማንጠቅም ሸክሞች ነው እና ፕሊዝ መምህር ጳውሎስ አለባበስና አመጋገብ ክርስቲያናዊ ይሆናሉ። መንፈሳዊ ሰው አበላሉ መንፈሳዊ መሆን አለበት። ማይተብ ያሰረ ሰው አመጋገቡ ይሰብካል፣ አለባበሱ ይሰብካል፣ አረማመዱ ይሰብካል፣ አነጋገሩ ይሰብካል። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እንዲሁ ሼር ያደረጋችሁ አጋርታችሁን ትብብራችሁን እንድታሳዩን በፍጹም ትህትና እንጠይቃችኋለን። በቀጥታ ወደ መረጃዎቻችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦች በድጋሚ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ያልኩኝ ወደ መረጃችን ነው የማመራው። በቅድሚያ እንግዲህ እንድንከታተለው የምወደው መልእክት አቤት የክርስቶስ ቸርነት ዲያቆን ሄኖክ ኃይሌ ዶም አንድ ሰውዬ ምን አረገ መሰላችሁ? ብዙ ኃጢያት መጥቶ ለካህን ተናገረ። እኛ አባት በሳል ካህን ነበሩ። ሰሙትና አይዞ የኔ ልጅ ብለው 3 ስገድ አሉት። ስንት? 3000 ነው 300 አለ። አይ 3 ስገድ አሉት። 3 ሰግዶ ሄደ። አላመነም። በኋላ ያው ለታሪኩ እንዲመች ነው እግዚአብሔር ማያውቀው የለም። ክርስቶስ ተገለጠና ለምንድነው 3 ስገድ ያሉት ይሄን ሰው ያላቸው? ጌታ ሆይ ያሉት 3 ስገድ ያልኩት እኔ ጨካኞኝ ነው። አንተ ብትሆን ኖሮ ኃጢያት ተሰረየችል ብለ በነፃ ምን ትለው ነበር? ታሰናብተው ነበር። የኛ ስግደት ምን ሊያረግልን ነው እሱ? አቤት ቸርነቱ! ስንት ኃጢያት ሰርተ ወድቀ ተነሳና ለማር ማለት ከዚህ በላይ ምን ምረታ? ይቅርታው መጠን እኮ ነው የሚገርመው። እኔ ዛሬ ሳልበላ ዋልኩኝ አልዋልኩ ለሱ ምን ይጨምርለታል? ለኔ እኮ ነው። እንዴት በቀላሉ መማር እንደሚፈልግ አያችሁ? ሰበብ እኮ ነው የሚፈልገው ለመማር ይቅር ለማለት እና የቀኖና ዓላማው እኛን ወደ እግዚአብሔር ለማቅረብ ነው። ብዙ ኃጢያት ያለበትን ሰው ትንሽ ስገድ ይሉ፣ ትንሽ ኃጢያት ያለበትን ሰው ግን ብዙ ስገድ ይሉታል። ምክንያቱም የሰው እንዲበቃ ትንሽ ነው የቀረው። ይገርማል። ያው የክርስቶስ ምሕረት፣ የክርስቶስ ቸርነት፣ የክርስቶስ ይቅርባይነት ተገልጦ የሚታይበት ነው። ካነሳን ዘንዳ ስለ ትህትና ደግሞ እንነጋገር። አባታችን አባ ገብረ ኪዳን ትህትና ማለት ምን ማለት ይመስላችኋል? ሁል ጊዜ እናገራለሁ። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን የእጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው። ይሄ ሲጀመር ርት ነው። ህግ ነው እንጂ ትህትና አይደለም። እና ድሮስ ላልስም ነው ፓትርያርክ አባቴ መስሎኝ። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከኛ ለሚያንስ ሰው የምናደርገው እኛ የያዝነውን ነገር ያልያዘ ሰው ስናይ አንተ እየጾምክ ለሚበላ ሰው ትሁት ትሆናለህ ወይ ነው። ሰማችሁ? እያወቅ የማያውቅ ሰው ሲናገር ተሰማዋለህ ወይ? እሱ ነው እያወቅ የማያውቅ ሰው ትህትና የሚባለው እሱ። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እሱ ነው። እኔ ሳዛችሁና መቼስ የወንበሩ ስላለው ነው። የሆነ ደግሞ ተንበቃን በእናንተ እይታ ተራስ የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነኝ አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል። እያልኩ ያለሁት
እኛ በህሊናችን ምን ስለው ሰው አለ መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን ከዚህ ያነሰ ሰው ምትሉት በእናንተ ግምት ምትሉት ሰው አንቁሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው ይሄ እኮ ነው ችግራችን ማለት ነው ቀድመን ሰው እንደማይረባ እንወስንበታለን ልቡን ማን እንዳሳየን አላውቅም ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ጨምቀንሰን ጽፈን እንጨርሳለን ከዚህ በኋላ አንሰማም ስለ ትህትና ነው አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ያስተላለፉልን ደስ የሚያሰኝ መልእክት ነው ለቤተ ክርስቲያን ሸክም አትሁን ወንድማችን አክሊል ወጣት ሆነ ተምረ ማገናዘብ የቻልክ ከዛ በኋላ ደግሞ ወደ ቅዱስ ቁርባን ለመቅረብ የምታስብ አይነት ሰው ከሆንክ ክርስቶስን የምትናፍቀው አይነት ሰው ከሆንክ እና ስለ ኢየሱስ ግድ የሚሰጥ ከሆነ ዝም ብለህ አትነዳሽ ይወለ በደም ቁጭ ተብሎ ይታያል አይ ቆይ እነሱ ምንድነው የሚሉት እነዚህኞቹስ ምንድነው የሚሉት ቤተክርስቲያን ምን ትላለች እንጂ የሆነ ነገር በተባለ ቁጥር ብቻ ዝም ብሎ በጨለምተኝነት ዝም ብሎ በጭፍን እንደዛ አይከይድም እንዴ በጣም ይሄ ለቤተክርስቲያን ሸክም መሆን ይባላል ሸክም ምንም የኢየሱስን ትምህርትን ሳይማሩ ቁጭ ብሎ ዝም ብሎ ብቻ የሆነ ነገር በተባለ ቁጥር አንተማ መናፍቅን ምን አይነት ይሄ በጣም እኔ ክርስቶስን በጣም በቃ ለኢየሱስን የማንጠቅም ሸክሞችን ነው እና ፕሊዝ በተቻለና አቅም የትኞቹም ሰዎች ማለት እዚሁ ጋር ተሰባስበን የምንማማር ሁላችንም ብንሆንም ማለት ነው አክሊልም የሆነ ነገር ስላለ ብቻ ነው በቃ እንደዚህ ነው እንድትሉ አይደለም ጥያቄ ካላችሁ አክሊል ላይም አክሊል የኢየሱስን ትምህርት ነው ያው የቤተክርስቲያን ትምህርት ከሆነ ከኢየሱስን አሰማን ከቤተክርስቲያን ይሄንን የተናገርከው ነገር አሰማን ኦኬ በላሳየን እኛ የአባቶቻችን ልጆች ነን በሉ እስቲ የአባቶቻችን ልጆች ነን ስትሉ የሆነ ከልባችሁ ሊሆን ይገባል እዚህ መብሮ ብቻ የአባቶቼ ልጆች ነን ምናምን ብለ ከአባት ጥቀስ ስትባል አንድም አባትም ማታመጣ ከሆነ ተው በቃ የአባቶች ልጅ አይደለም የሆነ በልምድ ያስከው የዛ ነገር ተገዥ ብቻ ነው ኦኬ ስለዚህ አንዳንድ ጊዜ ሰዋዊ የሆኑ ወጎችና ስርዓቶች ይኖራሉ በቤተክርስቲያን ደረጃ የሌሉ ሰዋዊ የሆኑ ሰው ሰራሽ የሆኑ ወጎች ለሰው ሰራሽ ወጎች ሲሉ እግዚአብሔርን ቃል የሚተው ሰዎች አሉ ጌታችን ፈሪሳውያንን እንደዛ የሆነ ሰዓት ላይ ተቃውሟቸው ነበር ምንድነው ለራሳችሁ ወግና ትውፊት ስትሉ የእግዚአብሔርን ቃል ትሽራላችሁ አላችሁ ፈሪሳውያን ልክ እንደዚህ የሚመስል ነገር አሁን ይታያል አንዳንዴ በቤተክርስቲያን ውስጥ አላልኳችሁም በአንዳንድ ሰዎች በቤተክርስቲያን ውስጥ ያለን አንዳንድ ሰዎች እንደዛ እናደርጋለን ስለዛ የእግዚአብሔር ቃል ምን ይላል የሚለው መታየት አለበት የእግዚአብሔር ቃል ምንድነው የሚለው ቤተክርስቲያናችን ምን ትላለች የአባቶቼ ልጅ ነኝ የሚል አንድ ክርስቲያን አባቶች ስንታው ክፍለ ዘመን ላይ ነበሩ ሲባል ከጥንት ጀምሮ የነበሩ ናቸው አንዳው ክፍለ ዘመን ላይ ሐዋርያቱ ሁለተኛው ክፍለ ዘመን ላይ ከነሱ የተማሩ በኋላም ደግሞ አቃቢያን እምነት አሉ ሶስተኛው ክፍለ ዘመን ላይ አራተኛው ክፍለ ዘመን ላይ 5 6 እያለ ይመጣል እስካሁን ድረስ እና ፕሊዝ እኔ ዝም ብለን ነው አንዳንድ ጊዜ የአባቶች ትምህርት ይባላል እንጂ አንዳንድ ጊዜ በጣም በሚያሳዝን ሁኔታ ብዙ ሰው ግድም አይሰጠውም የአባቶች ትምህርት ያናል ግድ አይሰጠውም እሱ ያዘው የሆነች ነገር ጭንቅላቱ ላይ ያከማቸው ነገር ብቻ ነው ግድ የሚሰጠው ብዙ ጊዜ በሚያሳዝን ሁኔታ እስካየሁት ማለት ነውና ይሄ በጣም አንዳንድ ሰው ነው አንዳንድ ሰው ለሃይማኖት ያናል ግድ ላይ ይሰጠው ይችላል ዝም ብሎ በፖለቲካው በምኑ ይጨማለቅና ከዛ በኋላ የሆኑ ሰዎች ተራወሪ ይሰማና ከዛን በእነሱ እየተነዳ ደግሞ ዝም ብሎም ደግሞ የሚቃወማል እነዚህ ሃይማኖታቸውን ክደው ዝም ብሎ ፖለቲካ ሃይማኖት የሆነባቸው ሰዎች ደግሞ እንዲያሉ እና አሁን እንደነዚህ አይነት ሰዎች ብዙ የሚያናል አያስጨንቅም እውነቱን ለምናገር ጌታ ይረስላችሁ እርሱ ይርዳችሁ አለቀ ለቤተ ክርስቲያን ሸክም አትሁኑ በማለት ወንድማችን አክሊል በስፋት ይህንን መረጃ ነግሮናል መምህር ጳውሎስ ደግሞ እንዲህ ይሉናል ወደ በጣም ደስ የሚያሰኙ መልእክቶችን ነው ያቀርብኩላችሁ የሚገኘው ሰው ባለማህተብ ከሆነ ክርስትናን የሚገልጥባቸው መንገዶች በማለት የገለጠባቸውን አስተምሮቶች እንዲካተል መንፈሳዊ ሰው አበላሉ መንፈሳዊ መሆን አለበት ማይተብ ያሰረ ሰው አመጋገቡ ይሰብካል አለባበሱ ይሰብካል አረማመዱ ይሰብካል አነጋገሩ ይሰብካል ጴጥሮስ እኮ ከክርስቶስ ጋር መሆኑን ያወቁት እኮ ባነጋገሩ ነው ሐሙስ ቀን አነጋገር ይገልጣል አንተ ከሱ ጋር ነበርካው አረን ያላውቀውም ማለት አነጋገር ያስታውቅባል ስለዚህ ማይተብና አንተ ግን አልተመሳሰላችሁ ማይተብሽና አንቺ አልተመሳሰላችሁ ሴቶች የሴትነት ክብራችሁ ለምንድነው በማህበራዊ ሚዲያ ማጠብቁት እርቃን በመገለጥ ከሚገኘው ዝና ይልቅ ተሸፋፍኖ የሚገኘው መደበቅ ይሻላል
እግዚአብሔር የተሰወረው ነው ያለው ሰዎች እንዲያዩን ብለን ከእግዚአብሔር ተሰወርን ሰው ሲራቆት ከእግዚአብሔር ይሰወራል አዳምን የሰወረው ከእግዚአብሔር ያራቀው ከገነት ያባረረው መራቆቱ ነው ልብሳችሁን ልበሱ ክብራችሁን ልበሱት ሰው ይከብር በእንተ ልብሱ ነው ሰው በልብሱ ይከብራል ልብስ ሰለሰብ ግርማ ሞገሱ ነው መራቆት ግርማ ሞገሱ ነው አይታወቅም የዝሙት መጥሪያ ሊሆን ይችላል የኃጢአት መሰብሰቢያ ሊሆን ይችላል የነውር መሰብሰቢያ ሊሆን ይችላል ግን በዛ ራቁት ገላ ላይ ማይተፍ ሲታይ ያሳፍራል ወይ አውልቁት እግዚአብሔርን አታሰድቡት ለንሳሚው ሽርፍራፊ ነገር ይትረፋችሁ ለርክሰት ስትዘጋጁ መስቀሌን አውጥተሽ ሜዳ ላይ ጥለሽዋል እንዳትባይ እንደው ስትረክሽ እንኳን አስቀምጪው ለክብሩ አስቀምጪው በዚህ እንዲታይ ያልተፈቀደለትም ክርስቲያን ኃጢአት ይሰራል ግን በዝግጅት የተቀመረ ኃጢአት እግዚአብሔርን ምን ታመጣለ ምን ልኮ ነው መንመስለው ተወዱኛላችሁ እኔን የሚገልጥ ነገር ይኖራችሁ አነጋገር ይገልጣል የክርስቶስ መሆንን አነጋገር ይገልጥ ማይተብህን ማንነት ይገልጥ አሁንማ ማተብ ያሰራ ኃጢአትን በየመንገዱ እኮ ምንደባደበው ባለ ማተቦች ነን ጦርነት ላይም ጎልተን የምንታየው እኛው ነን ፖለቲካውም ላይ ተናዳፊም ተነዳፊዎችም እኛው ነን እየተባላን ያለነው እኛው ነን በሁሉ ነገር ውስጥ በኃጢአት ያለነው እኛ ነን ትልልቅ ማይተቦች አንገታችን ላይ ያለ ብትወዱኝ በጎችን ጠብቁ እንቆቻችሁን በሪያዎች ፊት አትጣሉ ለሌሎች መሰናከል አትሆኑ ተላላፊ በሽታዎች አትሆኑ የለበሳችሁትን ልብስ ግለጡት ካለበለዚያ መደበቅ ይቻላል መታየቱን እንፈልገን መጽደቁን እንፈልገን አይሆንም በዚህ መንገድ ቅድስና የለም ይሄ የምግብ ውድድር ተብሎ ቲክቶክ ላይ የሚታየው ነገር ጥሩ ነው ትላላችሁ የተወደዳችሁ እግዚአብሔር ቤተሰቦች ጉሮሮ እስኪቀደድ መጠቅጠቅ በዚህ አይነት መንገድ የክርስቲያናዊ አመጋገብ ነው አለባበሱት እንደው ዳንሱም ሽብሸባውም የተፈቀደላቸው የሚመስሉ ሰዎች አሉ ፎሎወር ያገኙ እንጂ የሆነ ቀን ይሰልማሉ የሆነ ቀን ይፈነጥጣሉ የሆነ ቀን ይጨፍራሉ የሆነ ቀን ደግሞ ነጠላ ለብሰው እንደው ዘንባባውን ይዘው አላሳልፍ ይላሉ መንገድ ዘግተው ክሊፕ ይሰራሉ የሚሳለሙን ሰጥተው ምግባር እርግፍ ብሎ ጠፍቷል ከኦርቶዶክሳውያን ሰውነት ላይ በየት በኩል ይስማን እግዚአብሔር መንገዱን ዘግተነዋል ከትልልቅ ማይተብ ጀርባ ግዙፍ ርኩሰት አለ ጣዖት አለ ዲያብሎስ አለ እና የፈያታዊ ዘየማን የወንበዴውን እንኳን አላደረግንም እኛ በእውነት የግራውን በዴውን መስቀል ነው አንገታችን ላይ ያደረገ የክርስቶስ መስቀል አንገት ላይ ካለ ትዕግስተኛ ነህ አስተዋይ ነህ ባለባበስ ቁጥብ ነህ ባነጋገር ቁጥብ ነህ ባመጋገብም ቁጥብ ጥንቃቄ ያለው እንጂ አንድ እንጀራ ተቅጥቄ ጉሮሬ ውስጥ አስገባለሁ 8-9 ሙዝ ጉሮሬ ውስጥ ተቀጠቃለሁ ያውን ባለም አይተው ከዛ ሰብስክራይብ አድርጉ ሊንክ ኮፒ ታፕታፕ ምናምን አድርጉ ተብሎ መልከስከስ በሁሉ ነገር ውስጥ ራስን መጣል መርከስ ይሄ ኦርቶዶክሳዊነት መገለጫ አይደለም ደስ ሲሉ እየጨፈሩ ከትልልቅ መስቀል ጀርባ እስክስታ የቅዱሳንን ስም በየቦታው ማራከስ የጥፋትን ርኩሰት በተቀደሰው ቦታ ላይ ስታዩ ምጽአት እንደደረሰ አንባቢው ያስተውል ይላል የክርስቶስ መምጫ ደርሷል አሯሩጣችሁ በኃጢአታችሁ ምክንያት ተሯሩጠን ክርስቶስን ልናመጣው ነው ሳንዘጋጅ ያኔ ይመጣልናል ሳይሆን ይመጣብናል ስለዚህ ፍቅራችንን የምንገልጥበት ህይወት ያለ ግብዝነት ይሁን ለመምራችን መምህር ጳውሎስ መልካ ስላሴ እግዚአብሔር አምላክ ቃል ህይወትን ያሰማልን እጅግ ደስ የሚያሰኝ መልእክት ነው ኢትዮጵያ እንደ ሎስ አንጀለስ ያልነበትን ነገር ላሰማችሁ እኩል ሌሊት ተራሮች ተቀጣጠሉ ሰማይ ላይ ታዩ የእሳት ቀለበቶች ወረዱ እንዴት መረጃውን እንካታ ኢትዮጵያ ላይ የተከሰተው የእሳት ቀለበቶች በሰማይ ላይ ታይተው ነበር እነዚህ የእሳት ቀለበቶችም ከፍተኛ የሆነ ሰልልታት አስነስተዋል የት እንዴት ምክንያታቸውስ ምንድነው የሚለውን እንፈትሻለን መጋቢ ሐዲስ ዶክተር ሮዳስ ታደሰም ቀደም ያሉ ጊዜያት ላይ እንደዚህ ነገር ተከስቶ አንድ ያወጡት መረጃ አለ በአርባ ምንጭ ላይ በተከሰተ ጊዜ ይሄ ነገር ማለት ነው እሱን አንድ ላይ ጠቅለል አድርገን ነው ምንነግራችሁ ሌላው እንግዲህ ምዕራባውያን እንደውም አሜሪካን የተመለከተው መረጃ በጣም ዓለምን ያስገረመ መረጃ ነው ኢሉሚናንቲዎች መነሻቸው ከየት ነው ዓለምንስ የኡነት በሚስጥር ይቆጣጣራሉ ወይ የሚል አንድ መረጃ ወጥቷል ይሄንን በደንብ አድርገን ከናንተ ጋር እንፈትሸዋለን ቀዳሚ የምናርገው የኢትዮጵያችንን መረጃ ነው ታስታውሱ ከሆነ ባለፈው የጥምቀት ሰሞን አካባቢ ማለት ነው በኦሮሚያ ክልል በምዕራብ አርሲ በወንዶ አካባቢ የጥምቀት ሰሞን ማለት ነው ወደ ቀኑ 10 ሰዓት አካባቢ አንድ ተምዘግዛጊ የተቀጣጠለች ጉማጅ የሚመስል እሳት በሰማይ ላይ ታይቶ ነበር ከዛ በኋላ ያ ምልክት ከታየ በኋላ ሰደድ እሳት
ተነስቶ ነበረ ይሄን ብቻ አይደለም በካሊፎርኒያ ታይቶ ነበረ ይሄንኑ ምስል እሳት የሚመስል ነገር በሰማይ ላይና ይሄ የተባለው ምንድነው በካሊፎርኒያ የታየው ማለት ነው ኤሎን መስክ የሚተኩሱት ሮኬት ስብርባሪ ነው ብለው ነው ማስተባበያ የሰጡት ወዲያው ግን ታስታውሳላችሁ ያ ሰደድ እሳት ተነስቶ ምድሪቷን በልቷት ካሊፎርኒያ ሎስ አንጀለስ አመዷን አፍሳ ለወር የሚያክል ጊዜ በእሳት ተከባ ነበረ ማለት ነውና እንደዛ አይነት ክስተት ኢትዮጵያችን ላይም ተከስቷል በትላንትናው ዕለት እንግዲህ ኢትዮጵያችን እንደ ሎስ አንጀለስ ወይ ደግሞ እንደ ካሊፎርኒያ ማለት እንችላለን የእሳት ቀለበቶች ከሰማይ እየወረዱ ነው ተራሮችን ያቀጣጠለ እንዲሁም በርካታ ደኖችን የበላ ሆኗል ይሄ ክስተት ለሁለተኛ ጊዜ ማለት ነው እንግዲህ አሁን የተከሰተው አንዱ በጥምቀት አካባቢ ነበረ እንግዲህ የተባለው ከሌሊቱ 6 ሰዓት ላይ ብርሃናማ ቀለበት መሰል በሰማይ ላይ እየታየ እየተምዘገዘገ ነበረ ቀደም ብሎ ከሰዓቱ ቀድሞ ማለት ነው ይሄ ክስተት በኋላባ ከምባታ በሁለቱ ዞኖች ድንበር አካባቢ በተለምዶ ደግሞ የወንዶ ተራራ ጫፍ የሚባል ቦታ ላይ ነው ይሄ ነገር የተከሰተው ማለት ነው ይሄ የእሳት ቀለበት እንግዲህ በከፍተኛ ሁኔታ አከራካሪ ሆኗል እዛ አካባቢ ያሉ ሰዎች ማለት ነው እንደው የአደጋውን ግዙፍነት ያህልም ብዙ አልተካበደም አልተነገረለትም በመንግስትም በግለሰቦች ሚዲያ ማለት ነውና ሰዎች እንግዲህ በዚህ ክስተት በሁለት ጎራ ተከፍለዋል በሳይንሳዊም በመንፈሳዊም አተያይ ሐሳብ እየሰጡበት ይገኛሉ ይሄንን ዝግጅት እንግዲህ እስከሰራንበት ጊዜ የሳይንሱ ልሂቃኑም ሆኑ የሃይማኖት ምሁራኖች እስካሁን ስለ ጉዳዩ መረጃ አልሰጡም የመላመት ሐሳቦች ብቻ ናቸው የተንሸራሸሩ ያሉት የታየው ታዲያ የእሳት ቀለበት ወደ ተራሮቹ ኮረደ በኋላ ሰደድ እሳት በመሆን ደኖችን አቃጥሏል በኋላባና ከምባታ ዞኖች ድንበር አካባቢ በተለምዶ ደግሞ ወንዶ ተራራ ይባላል ያ ቦታ ስለዚህ እዛ ቦታ ላይ የእሳት ላንቃ ተከፍቷል ክስተቱ ወይ ደግሞ መነሻው ለጊዜው ባይታወቅም የዓይን እማኞች እንዳሉት እኩለ ሌሊት 6 ሰዓት አካባቢ ነው ይሄ ነገር የተቀሰቀሰው ስለሆነም ንብረታችንን ተተን እየሸሸን ነው ባካችሁ ድረሱልን እኛ ግን የቻልነውን እያደረግን ነው ሲሉ በተለያዩ በራሳቸው ማህበራዊ ሚዲያቸው አንዳንድ ሰዎች እየለቀቁት ታይቷል ማለት ነው ክስተቱ በታየበት ቦታ ላይ አንዳንድ ቪዲዮዎችም እየወጡ ነው ይሄ ክስተት እንግዲህ በደቡብ አካባቢ ሲከሰት ለሁለተኛ ጊዜ ነው ይሄ በእሳት የተለኮሰ ችቦ የሚመስል ግን ደግሞ እንደ ቀለበት የሰራ ነው አሁን የበፊቱ ችቦ ነው የሚመስለው እንዲረጅም ወጥ ነገር ያሁኑ ደግሞ ቀለበት የሰሩ እሳት የሚመስሉ በጣም አካባቢያቸውን በብርሃን ወጋገን የሚሞሉ ክስተቶች ናቸው የታዩት ሰማይ ላይ ማለት ነውና በዚህ ጉዳይ ላይ መጋቢ ሐዲስ ዶክተር ሮዳስ ታደሰ ቀደም ባሉት ጊዜ በተለይ ደግሞ በአርባ ምንጭ የታየውን እሳቸው ከሳይንሱም ከሃይማኖታዊም አንፃር መረጃን አውጥተው ነበረ በአርባ ምንጭ የታየው ማለት ነው በአርባ ምንጭና አካባቢዋ ላይ የነደደ የሚጓዝ ችቦ መሳይ ነገር ምን ይሆን በሚል መረጃ አውጥተዋል መጋቢ ሐዲስ ዶክተር ሮዳስ ታደሰና በሳይንስና በሃይማኖት ነው የተነተኑት እሳቸው ያሉት ምንድነው ጥር 1 2017 ዓ.ም በአገራችን የተለያዩ ቦታዎች የታየ በሰማይ የተቀጣጠለ የሚሄድ በጣም በርካታ ፎቶዎችና ቪዲዮዎች በውስጥ መስመር የተላኩልኝ ነበር መልከታዬን ለማስቀመጥ ሞክራለሁ ነው ያሉት ከሰማይ ላይ አብርተው ስለሚታዩ ስለሚወድቁ የተፈጥሮ ሰው ሰራሽ አካላት መረዳት ግድ ይላል የተፈጥሮ የህዋ አለቶችን አስቀድመን እንመልከት አንደኛ አስትሮይድ ነው ሁለተኛ ሜቴዎራይድ ነው ሶስተኛ ሚቲዮር ነው አራተኛ ሜትሮይድ ነው በእነዚህ መካከል ያለው ልዩነት አንድነት መረዳት ያስፈልጋል ብለዋል ገጻቸው ላይ አስትሮይድ በዋነኝነት በማርስና በጁፒተር መካከል ባለው የአስትሮይድ ቀለበት ውስጥ የሚገኙ አለታማ ስሪትነት ያላቸው አካላት ናቸው መጠናቸውን ለመረዳት ለምሳሌ አስትሮይድ ቬስታ መጠኑ 329 ማይል ወይም ደግሞ 530 ኪሎ ሜትር ዲያሜትር ሲሆን ከታናናሾቹ ውስጥ ከ33 ጫማ ወይም ደግሞ 10 ሜትር በታች ሆኖ እንደሚገኙበት ተናግረዋል የሁሉም አስትሮይድ አጠቃላይ ክብደት ግን ከምድር ጨረቃ ያነሰ ነው ብለዋል በዚሁ አጋጣሚ በኢትዮጵያ አቆጣጠር አርብ ሚያዝያ 5 2021 ዓ.ም ወይም እንደ ጎርጎሮሳውያኑ አቆጣጠር ኤፕሪል 13 2029 ፖፊስ የተባለው አስትሮይድ ከምድር በላይ 30,600 ኪሎ ሜትር ወይም ደግሞ 19,000 ማይል ርቀት ላይ የሚያልፍ ሲሆን ቢሊዮኖች በአይናቸው ያዩታል መሬትን የመምታት እድሉ 2.7% ብቻ ነው አንድሮሜዳ ገጽ 388 እስከ 394 አንብቡት ብለው እሳቸው ይህንን ነገር ሪኮመንድ አድርገዋል ሁለተኛው ሜቴዎራይድ ነው ሜቴዎራይድ በህዋ ያሉ ትናንሽ አለቶች ሲሆኑ መጠናቸው ከአሸዋ ቅንጣት እስከ 1 ሜትር አካባቢ ይደርሳሉ አንዳንድ ሜቴዎራይዶች አለቶች ሲሆኑ ሌሎቹ ደግሞ ብረታ ብረት ወይ ደግሞ የድንጋይና የብረት ውህዶች ናቸው ሜቴዎራይድ ብዙ ጊዜ ከአስትሮይድ ወይም ደግሞ ከኮሜን አሊያም ከሌሎች ፕላኔቶች ጭምር የሚመጡ ናቸው በአጠቃላይ ሜቴዎራይድ ስንል ገና በህዋ ላይ ያሉት ነው ሲሉ ተናግረዋል ሶስተኛው ሚቲየር ነው ከላይ እንዳየነው ሜቴዎራይድ ወደ ምድር አካባቢ አየር ወይ ደግሞ ወደ ሌላ ፕላኔት በከፍተኛ ፍጥነት ሲገቡና ሲቃጠሉ ሚቲዮር ይባላሉ በሌላ አጠራር ተወርዋሪ ኮከቦች ብለን የምንጠራቸው
ያለባቸው ሲሆን አንዳንድ ጊዜ ሚቲየሮች ከቬኑስ የበለጠ ብሩህ ሆነው ሊታዩ ይችላሉ። ያን ጊዜ እሳት ኳሶች ተብለው ይጠራሉ። ብዙ ተወርዋሪ ከዋክብት በአንድ ላይ በሰዓታት ሲታዩ ሚቲየር ሻወር በመባል እንደሚታወቁ ይዘረዝራሉ። አራተኛው ሚትሮይት ነው። ሳይቃጠል የምድርን አካባቢ አየር አልፎ በምድር ላይ የሚያርፍ የሚትሮይድ ቁራጭ መጠሪያ ነው። በሰዓት 10 ሺዎች የሚቆጠሩ ኪሎሜትሮችን በመጓዝ በኃይለኛ ግፊት ወድቆ ሲበታተን ብሩህ ነበልባል ይመስላል። ሜትሮይድስ በሶስት ዋና ዋና አይነቶች ይከፈላሉ ብለዋል። አንደኛው ድንጋያማ ሜትሮይድስ በዋነኝነት ከሲልኬት ማዕድናት የተውጣጡ ናቸው። የተወዳጁ ቤተሰቦቻችን እንግዲህ ኢትዮጵያ እንደ ሎስ አንጀለስ ልትሆን ትችላለች ወይ የሚለው ነው ሌላ ስጋት የሆነው። እንግዲህ አሁንም እኩለ ሌሊት ላይ ተራሮች በእሳት መያያዛቸው እየተደመጠ ይገኛል። አስጊ ነው። ልንጸልይ ይገባል የሚል መልእክታችን ነው ለማስተላለፍ የምንወደው። በመጨረሻ እንግዲህ ወደ ያዝነው ቪዲዮ እናምራለን። የአዳምና የሔዋን ታሪክ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ። አዳምና መቼስ ፈርዶባቸዋል እኮ። አሁን አዳምና ሔዋን ከሰሩት የኛ ኃጢአት ይበልጣል አይበልጥም? እነሱ ቅጠሉን የበሉት እኛ ቅርንጫፉን ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ። አዳምና ሔዋን ዕፀ በለስን በሉ። አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ። እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ። ጸጋ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ። ይህን ጊዜ እግዚአብሔር እስከ ማታ ድረስ ጠበቀ። አዳም ወደ እግዚአብሔር አልመለስ አለ። ጠፋ። አዳም ተሸሸገ። ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ። ይህን ጊዜ አዳም እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ። ተመልከቱ፣ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ መሃል ፀሐይ አይግባ ይላል። እግዚአብሔር እስከ ማታ ጠበቀ። ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ። አዳም አዳም ሆይ ወዴት ነህ አለው ይላል። መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል? ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም። አዳም አዳም ሆይ ወዴት ነህ ያለው እኔና እናንተ ነው። አዳም አዳም ሆይ ወዴት ነህ አለው። አዳምን ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም ማለት። ምንን ስለሆንኩ ፈራው? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ራቁቴን ስለሆንኩኝ ፈራሁ ነው ያለው። የአዳም ኃጢአቱ ራቁት መሆን ነው እንዴ? ምን መብላት ነው? ዕፀ በለስን ስለበላው አላለም። ራቁቴን ስለሆንኩኝ ፈራሁ አለ። አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። ራቁቴን ሆንኩኝ። ይሄ ማለት ምን መሰለህ? አንዳንድ ሰው ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና አሳጣኝ ይላል። ተመልከ፣ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና አሳጣኝ አይባል። ራቁቴን ስለሆንኩኝ ፈራው ተሸሸኩም ማለት። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን በምን አወቅህ? በምን አወቅ? አትብላ ካልኩ ዛፍ በላህን አለው። ልብ አድርጉ ምእመናን፣ እግዚአብሔር አሁን ዕፀ በለስን አዳም መብላት አለ መብላቱን ያውቃል አያውቅ? ያው ገና ሳይፈጥረው ያውቃል። አዳም ሳያውቀው ስራውን ያውቃል። ግን ጠየቀው። ለምንድን ነው የሚጠይቀው? እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል። በምን አወቅ ራቁትህን መሆንህን? አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር። አዳም መለሰ፣ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላው አለ። አሁን ተናገረ አልተናገረም? አምጦ አዳም ኃጢአቱን ተናዘዘ። ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት። ማንን የከሰሰው? ሔዋንን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም። ስለዚህ ሁለተኛው ተከሳሽ ማን ነው? እግዚአብሔር። አያችሁ፣ ሰው ለኃጢአቱ በሰው ያመካኛል። እገሌ ገፋፍቶኝ፣ እገሊት ገፋፍታኝ፣ እንዲናርግ ብሎኝ እንዲናርግ ብላኝ ይላል። ሁለተኛው እግዚአብሔርን ይከሳል። አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች የፈለጉትን ኃጢአት ሰርተው። እንዲህ ሲሆን ለምን ዝም ይላል ወደው የሰሩትን ኃጢአት። በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድነው ያለው? ይቺ አጥንት ካጥንቴ ናት፣ ይቺ ስጋ። አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ። የሰጠኸኝ ሴት አለ። አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነውን ነገር ስንቆይ ደግሞ ጣልክብኝ፣ ምን ነው ምን አረኩ እንላለን። እግዚአብሔር ቀጠለ፣ ሔዋንን ጠየቃት። ምን አላት? ለምን ዕፀ በለስን ሰጠሽው እንዲበላ አላት። የአዳምን ወሬ ይዞ ሔዋን ላይ አልጮኸም እግዚአብሔር።
ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው። ስለዚህ ወደ ሔዋን ዞረና ያደረግሽው ምንድነው አላት። እባብ አሳተኝና በላው አለች። ማን አሳተኝ? አሁን አያችሁ ይሄ የአዳምና የሔዋን ጸባይ እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳተኝ እንላለን እኮ ኃጢአት ሰይጣን አሳሳ አሁን ሰይጣን አሳስተም ማለት አይደለም። ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው ኃጢአት ራሳችንን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። አሁን በዚህ ዘመን እኛ ሰይጣንም አላስፈልገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። ከወዳችሁ ላይክ በማድረግ VPN በማብራት እንድታደምጡን እንድታበረታቱን እሻለሁኝ። ኮሜንታችሁን ያስፈልገኛል። በሌሎች የቪዲዮ መረጃ ማስረጃዎችን መለሳለሁ። እስከዛው ድረስ ተሰናበትኩኝ። ክብር ምስጋና ያለው ክብር ምስጋና ያለው ክብር ምስጋና ያለው